ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ አርዕስቶቹ። ኢትዮጵያ በሰው ሰራሽ አስተውሎትና ዲጂታል የጤና ስርዓት የሀገሪቱ መሪ ለመሆን ራሷን እያዘጋጀች ትገኛለች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ዋናውን የኢትዮጵያ ሀገራዊ ምክክር ጉባኤ በስኬት ማካሄድ የሚያስችል በቂ ዝግጅት መደረጉን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። የኢትዮጵያን የታሪክ የተፈጥሮና ባህላዊ የቅርስ ሀብቶች በዘላቂነት በመጠበቅና በማልማት ለትውልድ የሚሻገር አስደናቂ ሥራ መሰራቱን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ገለጹ። ኢትዮጵያ ለሀገሪቱ የሚተርፍና ለተለዋዋጭ የጤና ሁኔታዎች የተዘጋጀ የሰው ኃይል እየገነባች መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ አስታወቁ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ኢትዮጵያ በሰው ሰራሽ አስተውሎትና ዲጂታል የጤና ስርዓት የሀገሪቱ መሪ ለመሆን ራሷን እያዘጋጀች ትገኛለች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ለ3 ቀናት የሚቆየውና ከ46 ሀገራት የመጡ ተሳታፊዎች የታደሙበት የአፍሪካ የሕክምና ትምህርት ጉባኤ ሜድ አፍሪካ 2026 በአዲስ አበባ ተካሂደዋል። በጉባኤ መክፈቻ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በትምህርት በቴክኖሎጂ ሽግግር በምርምርና በአጋርነት ዙሪያ የምናሳልፋቸው ውሳኔዎች የአፍሪካን ሕዝብ የወደፊት ጤናና ደህንነት የሚወስኑ ናቸውም ብለዋል። በአሁኑ ወቅት አህጉሪቱ ወረርሽኞች፣ የአየር ንብረት መዛባት፣ ፈጣን የከተማ መስፋፋት፣ ስደትና የኢኮኖሚ አለመረጋጋት በጤና ስርዓቶቿ ላይ ከባድ ፈተና እየደቀኑባት ይገኛል። በቂ ያልሆነ የስልጠና መሰረተ ልማትና የተማሩ ባለሙያዎች ፍልሰትም አሁንም ድረስ የሚፈትኑ አበይት ጉዳዮች መሆናቸውን ጠቅሰዋል። ሆኖም አፍሪካ መቼም ቢሆን በፈተናዎቿ ተሸንፋ እንደማታውቅ የገለጹት ምክትል ጠቅላይ ሚኒስትሩ ሁልጊዜም በጽናቷ በፈጠራ ብቃቷና የተሻለ መጻኢ ጊዜን ለመገንባት ባላት ቁርጠኝነት እንደምታወቅም ጠቅሰዋል። ከዚህ አኳያ የአፍሪካን ወጣት ኃይል የአህጉሪቱን የጤና አጠባበቅ ስርዓት ለመለወጥ የሚያስፈልገውን እውቀት፣ ክህሎትና እሴቶች የታጠቀ መሆኑን ማረጋገጥ እንደሚገባ በማስገንዘብ ኢትዮጵያ ይህንን ታሪካዊ ኃላፊነት በቁርጠኝነት እየሰራችበት ትገኛለች ብለዋል። አፍሪካ በዚህ የዘመኑ ሽግግር ውስጥ ተመልካች ብቻ ሳትሆን የራሷ የፈጠራ ባለቤት፣ አምራችና መሪ መሆን እንዳለባትም ጥሪያቸውን አስተላልፈዋል። ዋናውን የኢትዮጵያ ሀገራዊ ምክክር ጉባኤ በስኬት ማካሄድ የሚያስችል በቂ ዝግጅት መደረጉን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከሐምሌ 8 ጀምሮ የሚካሄደውን ዋናውን ሀገራዊ ምክክር ጉባኤ ቅድመ ዝግጅት በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሚካሄደው ዋናው ሀገራዊ ጉባኤ ከወረዳ፣ ከክልል፣ ፌዴራልና በውጭ ከሚኖሩ ኢትዮጵያውያን በድምሩ 4000 ተወካዮች እንደሚታደሙ አስታውቀዋል። ለዋናው ጉባኤ ተሳታፊዎችም ከባለድርሻ አካላት ጋር በመተባበር ምቹና አስተማማኝ የህፃናት ማቆያ፣ ትራንስፖርት፣ ጤና፣ ምግብ፣ የማረፊያና ልዩ ልዩ አገልግሎት ዝግጅቶች መጠናቀቃቸውን ገልጸዋል። የመሰብሰቢያና የመመካከሪያ ስፍራዎች ለአካል ጉዳተኞች፣ ለአቅመ ደካሞችና ልዩ ድጋፍ ለሚሹ ተሳታፊዎች ምቹ አገልግሎት መስጠት የሚያስችል ልዩ ዝግጅት መደረጉንም አስረድተዋል። የዋናው ጉባኤ ተሳታፊዎችን በምክክር ጊዜ ቆይታቸው ምንም አይነት የመስተንግዶ ክፍተት እንደማይኖርም አረጋግጠዋል። አገራዊ የምክክር ጉባኤ ማስጀመሪያ ስነስርዓትን በልዩ መርሃ ግብርና አገራዊ አንድምታውን በሚመጥን መልኩ ማከናወን የሚያስችል ዝግጅት መደረጉንም አስታውሰዋል። የምክክር ሂደቱ ስነ ዘዴ መሰረትም ተሳታፊዎች በተለያዩ የምክክር ቡድኖች ሆነው በአጀንዳዎች ላይ ጥልቀት ያለው ምክክር በማድረግ መግባባት ላይ ለመድረስ የሚረዱ የመመካከሪያ ስፍራ ዝግጅቶች መጠናቀቃቸውንም አስረድተዋል። በጥቅሉም ኢትዮጵያውያን ከዳር እስከ ዳር በተወካዮቻቸው አማካኝነት እጅግ መሰረታዊና ሀገራዊ አጀንዳዎች ላይ የሚመክሩበት ታላቅ መድረክ ስኬታማ የሚያደርጉ ተግባራት መሰራታቸውንም አረጋግጠዋል። በመሆኑም የጉባኤው ተሳታፊዎች እየተላለፈ ባለው ጥሪ መሰረት እስከ ሐምሌ 1 ቀን 2018 ዓ.ም ድረስ አዲስ አበባ ከተማ በመግባት ለኮሚሽኑ ሪፖርት እንዲያደርጉም ጥሪ አቅርበዋል። የኢትዮጵያን የታሪክ የተፈጥሮና ባህላዊ ቅርስ ሀብቶች በዘላቂነት በመጠበቅና በማልማት ለትውልድ የሚሻገር አስደናቂ ሥራ መሰራቱን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ገለጹ። የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ለኢዜአ እንዳሉት ኢትዮጵያ አስደናቂ ሃይማኖታዊ፣ ታሪካዊ፣ ተፈጥሯዊና ባህላዊ ቅርሶች ባለቤት ነች። በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የተመዘገበው የላሊበላ ውቅር አብያተ ክርስቲያናት የኪነ ጥበብ አሰራር ጥበብ ዓለምን ያስደመመ ድንቅ የጥበብ ውጤት መሆኑንም ገልጸዋል። የላሊበላን ቅርስም ለሃይማኖታዊ ስርዓትና ዓለም አቀፍ ጎብኚዎች ምቹ ለማድረግ ከፈረንሳይ መንግስት ጋር የዘላቂ ቅርስ ጥበቃ መሰረተ ልማት ስራ እየተሰራ መሆኑንም ተናግረዋል። የኪነ ህንፃ ጥበብ ከመጠበቅ ባሻገርም የአብያተ ክርስቲያናቱን የካበቱና ውድ የሥነ ጽሑፍ ሀብት ዲጂታላይዝ በማድረግ ለተተኪ ትውልድ ለማስተላለፍ እየተሰራ መሆኑንም አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ታሪካዊ ተፈጥሯዊና ባህላዊ ሀብቶች ለመጠበቅ ለመንከባከብና ለማልማት የሰጡት ትኩረት የቅርስ ጥበቃ ውጤታማነትን አሳድገዋል ብለዋል። የጎንደር አጼ ፋሲለደስ አብያተ መንግስታት፣ የላሊበላ ውቅር አብያተ ክርስቲያናት፣ የጅማ አባጅፋር ቤተ መንግስት የእድሳት ስራዎች አብነት መሆናቸውንም
አስረድተዋል። የዘላቂ ቅርስ በኢትዮጵያ ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ በበኩላቸው በላሊበላ ውቅር አብያተ ክርስቲያናት ቅርስ ጥበቃ ፕሮጀክት ስር ሰፋፊ መሰረተ ልማቶች መካተታቸውንም አረጋግጠዋል። የላሊበላ ውቅር አብያተ ክርስቲያናት የቅርስ ጥበቃ ፕሮጀክትም ለበርካታ ዜጎች የስራ ዕድል በመፍጠር ቅርሱን ጠብቆ ለቀጣዩ ትውልድ ለማሻገር ትልቅ ዕድልን የፈጠረ መሆኑን ገልጸዋል። የዲፕሎማቲክ ልዑካን ቡድን አባላት የላሊበላ ጉብኝት የኢትዮጵያን የቱሪዝም ዘርፍ ማንሰራራት የሚያረጋግጥ ነው ያሉት ደግሞ የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ መሳይ ወዳጆ ናቸው። የመደመር መንግስት ለቱሪዝም ዘርፍ የሰጠው ትኩረትም የላሊበላን ውቅር አብያተ ክርስቲያናት ቅርስ በመጠበቅ በማልማትና በመንከባከብ ለቀጣዩ ትውልድ ማስተላለፍ የሚያስችል ዕድል መፍጠሩንም ገልጸዋል። ኢትዮጵያ ለሀገሪቱ የሚተርፍና ለተለዋዋጭ የጤና ሁኔታዎች የተዘጋጀ የሰው ኃይል እየገነባች መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ለ3 ቀናት የሚቆየውና ከ46 ሀገራት የመጡ ተሳታፊዎች የታደሙበት የአፍሪካ የሕክምና ትምህርት ጉባኤ 2026 በአዲስ አበባ ተካሂደዋል። በጉባኤው መክፈቻ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ አፍሪካ ሁለንተናዊ የጤና አገልግሎትን ለማረጋገጥና ጠንካራ የጤና ስርዓት ለመገንባት በሚገባ የሰለጠነ ብቁና ለወደፊቱ ዝግጁ የሆነ የጤና ባለሙያ ያስፈልጋታል ብለዋል። ኢትዮጵያን ፍትሐዊ፣ ጠንካራና ሰው ተኮር የሆነ የጤና ስርዓት ለመገንባት እየሰራች መሆኑን ገልጸዋል። ይህ ስርዓት የዛሬውን ፍላጎት ምላሽ ከመስጠት ባለፈ ለነገውም ተግዳሮት የተዘጋጀ እንደሚሆንም አብራርተዋል። የሀገሪቱ የጤና ዘርፍ ሽግግር የመጀመሪያ ደረጃ ጤና ጥበቃን በማጠናከር የዲጂታል ሽግግርን በማፋጠን የሀገር ውስጥ መድኃኒትና ሕክምና መሳሪያ ማምረትን በማሳደግ እንዲሁም ብቁና ለወደፊቱ ዝግጁ የሆነ የጤና ባለሙያ በማፍራት ላይ የተመሰረተ ነው ብለዋል። የኢትዮጵያ የጤና ስርዓት ጥራት ያለው አገልግሎትን ለእያንዳንዱ ዜጋ ተደራሽና ተመጣጣኝ የማድረግ ጠንካራ ግብ አለው ነው ያሉት። በአሁኑ ወቅት የኢትዮጵያ ዋና የጤና ተቋማት የዲጂታል ምዝገባ ከ52,000 በላይ ተቋማትን እርስ በርስ ማስተሳሰር መቻሉንም ገልጸዋል። ዜናው አበቃ። ሰላም።